በቃ ምንም ማይገልጸው የሆነ አሳፋሪ ቡድን ታውቃለህ እንዳለ ጥንባታም የሆነ ተጫዋቾች የተሰበሰቡበት የገማ የሆነ አጫወት የሚጫወቱ ምንም ዋንጫ የጠገቡ የሚመስል ሲቲ ተደጋጋሚ ስኬት አሳክቶ ለዋንጫ ይጫወታል። እነዚህ ቅርናታም ዋንጫ አይቶ ማያቅ እከካም ሁላ በቃ የሆነ የሚጫወተው ነው ለቺኪውን አላውቅም። ምንም አንዳንድ እንዴት ነው ቆይ ከአመት እስከ አመት ድንቁር የሚለው አንድ ነገር ያልሰራን ኮንትራት ደሞዝ እያሳደጉ በቃ ኮንትራት ያሳድጋሉ ተጫዋቾቹ። በቃ ምን ጤናችሁን ጠብቁ በእናትህ ይሄን ክለብ ባለመሄድ ጤናችሁን ጠብቁ። በቃ ምንም ተስፋ ምናምን አታርግ እባክህ እዚህ ላይ ወተዚህ አንድ አትፎክር። በቃ ይሄ ነው ያለን ክለብ በቃ እንደዚህ የሚያሳፍር አንገት የሚያስደፋ በዚህ ክለብ በቃ ከአመት አመት መቃጠል። አሁን ደግሞ ጭራሽ ሸና ምን ይሁን የሞተ እንትን በእናትህ ወልቭስ የልጅነቴ እኔ ይታወቀኛል። እኔ በልጅነት ክለቤ ማለት ነው እተማመናለሁ 100%። ወልቭሳውያን እንኳን ደስ ያላችሁ። ወያላውን ነጥብ አስጥለኗል። አንወርድም ማለት ነው አንወርድም። የሚገርም ጨዋታ ነበረ ቀበሮውያን፣ የሚገርም ጨዋታ ነበረ። እንዳደልተው ቪዲዮ ምናምን ስትሏል ገብታችሁ ጨዋታ ከመጀመሩ በፊት ፖስትቸዋለሁ። አሁን አይደለም የተፖስተው ይሄ ነው ወልቭስ ማለት ይሄ ነው ቀበሮቹ ማለት። ቢጫ ምን ይመስልሃል? የቡና መስሎ ያረኩ ይመስሎ እንዲህ ነን እኛ ቀበሮቹ። አባቴ ታውቁኝ ነበረ። አሁን እንደፈለክ እባክህ የራስህ ጉዳይ። ነቆራ ነው አይደል የተነቋቆረን ያል ከፈለክ ሪፖርት አድርገው ነው። አይ ግድ አይሰጠኝም። ሂድ ሪፖርት አድርግ ከፈለክ። አይ ዶንት ኬር። ጀግና ነው የልጅነት ክለቤ ጀግና ነው። የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳ ቲም እንዳትናደዱ። ጭር ተጫዋቾቹ አይችሉ ክለቡ አሰልጣኝ ምንድነው? ሁለት ባዶ እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ። በፍጹም የማይችል ወልቭስ ከሁለት ባዶ ሁለታችን ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬን እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባጣ ሰውዬ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ፣ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ጨጓራችንን በቃ ላጠው። እኔ ምን ላድርገው ይሄን ሰውዬ? እኔ በኢየሱስ ምንድነው አሁን ሲቲ ያሸንፋል፣ ከዛ በአንድ ነጥብ ይሆንልሃል። ከዛ ምን አባት ታመጣለህ? ኢታሬደ ልታሸንፍና ከዚህ በኋላ ፕሪሚየር ሊግ ውስጥ ያልቀ ላትጥል ነው። በዚያ ጨዋታ 9 ጨዋታ ትጥላለህ። ምን አይነት ጋይስ አርሰናል እየጾመ ቢሆንስ የሁለቱንም የክርስቲያን ነው ሙስሊም አርሰናል እየጾመ ነው ቢሆነው። ከሁለት ለባዶ ሁለት እኩል ካምባክ ተሰራብን። ቤስት ዲፌንስ ኢን ዘ ሊግ ይሄ ነው። ቤስት ዲፌንስ ኢን ዘ ሊግ አርቴታ በህይወቴ እስካሁን ድረስ እንደ ዛሬች ዕለት አቃጥለኛ አታውቅም። ላስት ሲዝን ከቦርንማውዝ ጋር ካደረከው የባሰ 86ኛ ደቂቃ ላይ ገና 10 ምናምን ደቂቃ ላለበት ጨዋታ ሰዓት ግደሉ ትላቸዋለህ። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ ሙሉ በሙሉ ማለት ሰንደርላንድ ላይ ልክ እንደዚህ እንደገባብን ምን እሺ ነው አንድ ጎል እንደዚህ በዚህ ደረጃ ደረትን ነፍተ የምትተማመነው? የደከሙ ተጫዋቾች 60 ደቂቃ ተጫውተው ፈርስት ሃፍ ኤፍሲ የሆኑ ተጫዋቾችን ይዘ 30 ደቂቃ የደከመ ተጫዋች ይዘ አንድ ጎል እከላከላለሁ የምትለው እንዴት ብትንቃቸው ነው? የፕሪሚየር ሊግ ቡድኖችን ዘንድሮ ማን አርቴታ ዋንጫ ብትበላ ራሱ ይሄ ጨዋታ መቼም ከልብ ያወጣ። አርሰናልን ምንድነው የነካው ጋይስ? ሁለተኛ ተከታታይ ጨዋታ በሊጉ ነጥብ ተጋርቶ ወጥቷል። በምሽቱ ጨዋታ በደረጃ ሰንጠረዡ ግርጌ ላይ የሚገኘው ወልቭስን ገጥሞ 2-0 ከመመራት ተነስቶ ሁለት እኩል ለመለየት ተገዷል። በመጀመሪያው አጋማሽ ወልቭሶች እንኳን ጎል የሚያስቆጥሩ ደና ሙከራ እንኳን የሚሞክር ቡድን አይመስልም ነበር። ቡካዮ ሳካ ጨዋታው እንደተጀመረ 5ኛው ደቂቃ ላይ ነበር አርሰናልን መሪ ማድረግ የቻለው። ከረፍት መልስም 56ኛው ደቂቃ ላይ ፒየሮ ሂንካፔ አርሰናልን 2-0 መሪ ማድረግ የቻለች ጎል ማስቆጠር
ማስቆጠር ችሎ ነበር። ነገር ግን ከ5 ደቂቃዎች በኋላ ወልቭሶች ጨዋታውን 2-1 ማድረግ ቻሉ። ባለቀ ሰዓት 94ኛው ደቂቃ ላይ ደግሞ ካላፊዮሪ ነክታ ተገጫጭታ የሄደችው ጎል ደግሞ ተቆጥራ እንግዲህ አርሰናል ባለቀ ሰዓት ጎል ተቆጥሮበት 2-2 ለመለየት ተገዷል። ባለፈው ከብሬንፎርድ ጋር አቻ መለየቱ የሚታወስ ነው። ይህ ከመድፈኞቹ ጀርባ እየተነፈሰ ለሚገኘው ማንቸስተር ሲቲ እጅግ አስደሳችና ትልቅ የምስራች ነው። አርሰናሎችን ግን ምንድነው እየነካቸው ያለው? ወደ ሊጉ መጠናቀቂያ በተቃረበበት በዚህ ወሳኝ ሰዓት ላይ እንግዲህ አላስፈላጊ ነጥቦችን እየጣሉ ይገኛሉ። ለማንኛውም ስለ ሚኬል አርቴታው ሰራዊት አርሰናል አቻ መውጣት ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ስለሚቻል ወልቭስ እኮ አይችልም። እግዚአብሔርን ምንም እኮ አይችልም። ምንም በኢየሱስ ወይኔ እና አልበላ ነው የምትሉኝ? እኔ የት ነው የምገባው? በኢየሱስ ግባ ትችላለህ። በመጀመሪያ ወልቭስ ይቅርታ፣ ፈርስታፍ ልሰዳድባቸው መጣው። ደግሞ ይገባቸው ነበር፣ አልቻሉም። ይኸውላችሁ አርሰናል ትርፍ ጌም ቢያጫውታችሁ አበሉ። ትርፍ ጌም ማለት 2-3 ትርፍ ጌም ቢያጫውታችሁ አበሉ። ለምንድን ነው የማታምኑት? ቆይ ለምንድን ነው የማታምኑት? ቡድናችሁ ቀጥቃጣ ነው። 2-0 ሁለታቻ። የታለ ማን ሲቲን ስትወቅስ የነበረ ምናምን እንደዚህ ተጨንቆ ነው የሚያሸንፈው? አሸንፋ ተጨንቀም። እኛ ከ5-1 5-4 አሸንፈን ተሰደብን እኮ ተሰደብ። እስቲ ወልቭስ 20ኛ ያለው ቡድን ፈርስት ሊግ ራሱ ላይ አግብቶ አሸነፍከው። ራሱ ላይ አግብቶ ሁለቱን 3ቱንም ነው እንጂ አሁን ደግሞ ማን ያግባል? አንድ የተሻማ ኳስ ለሳካ አችሉ። ታዲያ ይሄ አርሰናል ቢበላ ይሄንን ሊግ ወርስት ኤቨር ሊግ ዊነርስ አይደሉም? ደግሞ እኮ ይሄንን የሚከራከራሉ። እንደዚህ እየተንቦጃቦጃችሁ ይገባናል ልትሉ ነው? ዋንጫ ነው የምትፈልጉት። ልክ ነው። እሱን እኮ አልካር ግን ወርስት ፕሪሚየር ሊግ ክለብ ቱ ዊን ኢት ኤቨር ነው የምትባሉት። ይሄን እመኑ። አሁን ብበሉት ራሱ ግን አበሉም። ካራክተር የላችሁም፣ አትችሉም። ራይስ ብቻ የሚሟሟተው እኔ ግን አሳዘነኝ። አርሰናል ምላስ ብቻ የ19 ዓመት ልጅ ተቀይሮ ሲገባ ማለት ነው። ይሄ ያገባባችሁ 70 ምናምን ላይ ነው ተቀይሮ ሲገባ በቃ የሆነ ነገር አለኝ። እስቲ ለዚህ ልጅ በቃ ጎል ከአርሰናል ፕሪሚየር ሊግ ላይ አድርግለት እስቲ ፈጣሪ ያልኩት። ይኸው ካላፊዮሪውን ጎል ነው እንዴ? ይሁን እሱን የመታው ትችላለህ። አተ እግር ኳስ እንደዚህ ደባሪ ናት፣ እንደዚህ ቀፋፊ ናት። ወልቭስ እንደዚህ በሞተው ቡድን ሊጉን በሚመራው በሞተው ቡድን ላለመውረድ የሚጋጋጠው ወልቭስ ነጥብ ጣለ። ከዚህ በላይ ቅሌት የለም። እንዴት በአርሰናል ባይዘዌ ደግሞ እናንተ አንድ ነገር ማወቅ ያለባችሁ ነገር ወልቭስ ሜዳ ላይ ሄዳችሁ ለማሸነፍ ኃያል መሆን ይጠበቅብሃል ማለት ወልቭስ በሽተኛ ሊያረጉን ነው። እኔ ምንም መቀበሉላ አልቻልኩም። ምንድነው የተፈጠረው? ምንድነው ያረጉት? እስከ ዛሬ ማለት ነው ነጥብ እየጣልን ራሱ ክርስቶስን ነው የምላቸው። እኔ ቪዲዮ ሰርቻ አላቅም፣ አልሰራም አይደል? ክርስቶስን ዋንጫው ላይ ጥርጣሬ ኖሮኝ አያውቅም። ዛሬ ተጠራጠርኩ፣ ዛሬ ፈራው። በወልቭስ በዚህ ብስብስ ቲም፣ በዚህ የጠነዛ ቲም መድኃኔዓለምን ወይኔ ኧረ ተው በፈጠራችሁ። ምንድን ነው የሚባለው አሁን? ይሄ ምንድን ነው የሚባለው? ምንድን ናችሁ ሁለታችሁ? ምን ሆናችሁ? አንተ ምን ሆነ ነው? ይሄ ምን ሆኖ ነው የተንቀለቀለው? እግዚአብሔር ምን ሆኖ የተንቀለቀለው? ኦልሬዲ ማጋሌሽ ኳሱን ክሊር ሊያደርገው ነበር። አበደ እኮ ጀለስ እኮ አበደ። አረ በስመ አብ ወልድ። ቀጣይ ማለት ነው ኒውካስል በዚህ በቦጅቧጃ አቋሙ ከሲቲ ጋር ነው። ሲቲ ጋርዲዮላ ይህንን እያየ ማለት እንደኛ ክለብ አይደለም። ጋርዲዮላ እንደ አርሰናል እንደ አርቴታም ሆነ እንደ ተጫዋቾቹ እግዚአብሔር ነው የምላችሁ በግ አይደል። በምንም ተአምር እንደዚህ አይነት ውጤት እያየ በምንም ተአምር አይተኙም። እኔ አንድ እርግጠኛ ሆኜ የምናገረው ነገር ጋርዲዮላ ሞር ተስፋ ነው የሰጠ ነው። ታውቃላችሁ ተስፋ ጀሞ በዚህ ዓመት አርሰናል ዋንጫ ካልበላ የፕሪሚየር ሊግ ዋንጫ አርቴታን ቀጥታ ወቅታ ቂጡን ማባረር ያለብክ።
በሰዓት አንድ ደም ማባረር ያለበት በጣም የመጨረሻ ቆሻሻ አሰልጣኝ ደግሞ የመጨረሻ ቅያራ አይችል አንብቦ መረዳት የማይችል ደንቆሮ ነው። ማርቲኔሊ እንደዛ ያባከረ ቁጭ ብለህ የምታይ ኮንክ ደንቆሮ ነው። ማዱኬ የተባለ እከክ ለአጫሚ ዲቃላ ነው ተጫዋች ነው እሱ ዲቃላ ነው። ከየት ነው ለቀቅ ባመቻ በጥሱ ማዱኬ የሚባለው? ቀጥታ በዚህ አመት ዋንጫውን ካልበላ አርቴታ ማባረር ያለበት የመጨረሻ የፈሪ የመጨረሻ በወልቭስ በደካማ ወልቭስ ነጥብ የምጥል ከሆነ አንተ የዋንጫ ቲም አይደለም። ፌኩ የዋንጫ ቲም ነው። በጣም የሚያናድድ ሲቲ ማርች በቀየረበት ጊዜ ነጥብ መጣል ማለት ይሄ የሚያሳብድ የሚያናድድ ነው። ጀሞ የዛሬ ጨዋታ አርቴታ ነው ተጠያቂ ለዚህ ጨዋታ። አርቴታ ሙሉ ፐርሰንት በሰማ ኦንጎል የምናስቆጥረው ስለምንችል ነው አላላችሁ? ወልቭስ እንዴት ነው የሚችለው? በክርስቶስ ኦንጎል መተዳደሪያው ሆኖ የነበረው ክለብህ በኦንጎል ተሰጥቶት ነጥብ ጥሎ ጋፓውን ስነጥብ ሆነ። እስኪ ኮሜንት ላይ ጻፉልኝ ማፒፕል። ኦንጎል ኤፍሲ በኦንጎል ተሰጠው፣ ሴት ፒስ ኤፍሲ ባለፈን በሴት ፒስ ሲሰጠው የሆነ ደስ የሚል ስሜት አለው። ወልቭስ እናመሰግናለን። ሰላም ብቻ አይደለም ያስከበራችሁት። ከዚህ በኋላ ማለት ነው በልበ ሙሉነት አርሰናል ዋንጫ ይበላል ብሎ የሚከራከር አንድም የአርሰናል ደጋፊ አይኖርም። በኩራት እንበላለን ምናምን የሚል የለም። በቃ ከዚህ በኋላ አርቴታም ከዚህ በኋላ ድንጋጤውን ትመለከቱታላችሁ። ኧረ በስመ አብ። ወይኔ ተቃጠሉ ጾሙ በኋላ አንጀቴ ታቃጥሉኛላችሁ። ወይኔ ምን አባታችሁ ነው የምትሰሩት? ምንድን ነው የምትተሻሹት? ወይኔ ቆይ ምንድን ነው ችግራችን? ምንድን ነው? አይ በግልጽ ነው ያርሰናል ደጋፊዎች። ቆይ ምንድን ነው ችግራችን? ኮሜንት ቆይ አድርጉ። መጀመሪያ እሱን እናውራ ከመንደድና ከመቃጠላችን በፊት። በቃ ጾም ስንት መናገር የምፈልገው ነገር አለ። አረ እነዚህ ገና ካሁኑ ጾሜን ሊያስፈቱኝ ነው። አንድ ቀን ጾሜን ሊያስፈቱኝ ነው። ወይኔ የአርሰናል ደጋፊዎች በእጅጉ ሊያሳስባቸው ይገባል ብዬ የማስበው ከአጥቂ ክፍሉም ባለፈ አርሰናል ሰሞኑን እያሳየን ያለው ባህሪ ነው። በተለይ ዱዌሎችን በተደጋጋሚ የሚሸነፍበት መንገድ፣ ኳስ ለረጅም ደቂቃዎች ይያዝበታል፣ ኳሶችን ያጣል። የመከላከል ኦርጋናይዜሽኑም ትክክል አይደለም። የብሬንፎርዱ ጨዋታ እኮ አቻ ለአርሰናል የዋንጫ ፉክክር ላይ ስላለ ነው እንጂ በእጅጉ ጥሩ የሚባል ውጤት ነው የነበረው። ብዙ ኳሶች ሲፈጠርበት ነበር። እሺ ሳሊባ ስለሌለ ነው። ትላንትስ ቡካዮ በ10 ቁጥርነት ጀመረ። ነገሮች በጥሩ ሁኔታ እየሄዱ ነው። ቡካዮ 10 ቁጥር ላይ የተመቸው ይመስላል። ሰከንድ አፍ ጥሩ ባልሆኑበት ሰዓት ሁለተኛውን ጎል አገኙ። ከዛ በኋላ እንዴት ነው 2 ጎል በ20ኛው ቡድን የሚቆጠርብን? ምን አይነት ጎሎች ነው የተቆጠሩት? እንዴት አይነት ስፔስ ነው የምትሰጠው ለመጀመሪያው ጎል መገኘት? ሁለተኛው ጎል ላይ ጋብርኤልና ከሊጉ ምርጥ በረኞች አንዱ የሆነው ራያ ምን አይነት ሚስ ኮሚኒኬሽን ነው ያሳዩ? አርሰናል ለምንድነው 2 እኩል ከሆኑ በኋላ ያሳየንን እርጀንሲ ለምንድነው 2-2 2-1 ላይ ያላሳየን? ከ2 ዓመት በፊት አካባቢ ይመስለኛል ሮድሪ አንድ ነገር ተናግሮ ነበር። በእኛና በአርሰናል መሃል ያለው ልዩነት አስተሳሰብ ነው። እነሱ ኢትሃድ ላይ መጥተው ለአቻ ነበር የሚጫወቱት። ያኔ ገብቶን ነበር የሊጉን ዋንጫ እንደምናሸንፍ ብሏል። ሚኬል አርቴታ ደፈር ማለት አለበት። አዎ የሊጉን ዋንጫ ለማንሳት የመከላከል ኦርጋናይዜሽን ጥሩ መሆን አለበት። እሱንም እያጣው አሁን አሳሳቢው ነገር እሱንም ዱዌሎችን ተነሳሽነቶችንም እያጣ ነው። ነገር ግን ማጥቃት ላይ ደግሞ በጣም የተሰበረ ቡድን ነው የሚመስለው። በዛ ላይ ጉዳቶች እየተደራረቡበት ነው። ሚኬል አርቴታ እንዴት ነው የሚቀጥሉትን 3 ወራት የሚወጣው የሚለው ትልቁ ጥያቄ ይመስለኛል። ሚኬል አርቴታ በዚህ ቡድን ውስጥ መቆየት ካለበት ፕሪሚየር ሊግ ወይም ቻምፒየንስ ሊግን ማሸነፍ የግዴታው ይመስለኛል። ይህ የአርሰናል የቦርድ አባል ብሆን ዛሬ አርቴታን እዛው ወልቭስ ሜዳ ላይ ጥዬ ነበር የምመጣው። ባስ ራሱ አልመድብልም ለአንተ ባስ በእግር ከወልቭስ ለንደን ትገባለህ። እያንዳንዱ እነዚህ ተጫዋቾች ፓሽን ያለ ትመስላለህ። እያንዳንዱ አንዳቸው ለባጅ አይጫወቱም ብያቸዋለሁ። ዴር ጀስት
በቃ ይሄ ምንም ምቾት የተሰማው ህዝብ ብቻ አሁን ከተነፋ በኋላ በቃ ፓሽንን ታሳየኛለህ። እኔ እዚህ ከጠዋቱ 12 ሰዓት ይኸው ነግቶ እንቅልፌ እንደዚህ ብዬ እንዴት ይለቅ ጨዋታው? አንተ ኳስ እንኳን ቢውልድ ማድረግ አቅተዋል። እንደ ጤና ቡድን ጨዋታ ኳስ አየር ላይ ነች። ወደ ምድር እንኳን መሬት ላይ ሳሩ ላይ ማውረድ አቅቶናል። ይህ ይመተዋል፣ ግጭት ያ ይመተዋል፣ ይጋጫል። ማርቲኔሊ ዙባሜንዲ እንዴት ነው 90 ደቂቃ የተጫወቱት? ኢትዮጵያ ያላችሁ ኳስ ተጫዋቾች ኧረ እዚህ ሀገርማ ተስፋ የለም የምትሉ ማርቲኔሊን እኔ አይቼ ኳስ የምችል ብሆን ማርቲኔሊን አይቼ ተስፋ እንዳለ ይገባኝ ነበር። የፕሪሚየር ሊግ ወራጅ ቀጠና ውስጥ ላለ ክለብ ራይስ እና ዙቢ ሜዳ ውስጥ ምን ይሰራሉ? ለምንድን ነው ቢያንስ ወደ ማጥቃትን በቃ ትኩረት አድርጎ የሚጫወቱ? ኤዜ ሰራም አልሰራ ለምንድን ነው ማትሞክረው? ራይስ ኳስን በቃ ሴፍ ነገር አንተን የምተማመንብህ በቃ ሆልድ አድርገህ ባክፎሬን እየጠበክልኝ ስትጫወት ብቻ ነው። ከዛ ውጪ ኳስ እግር ጋር ስገባ ምን ማድረግ እንዳለብህ በቃ ይሄ ሴፍ የሆኑ ፓሶችን እንጂ ከዛ ውጪ መሞከርም አትፈልግም። ይሄ ወደፊት በቃ ነገሮችን ሰንጥቄ ወይ ሴንትራል የሆነ ነገር ላርግ ኖ። ጋብርኤል ሳሊባ እናም ሬያ ባለፈውም አይቻለሁ። አሁን ሁለት መናበብ በቃ ተንኩታኩታችሁ እንደ ይህንን እኮ የዛሬ 3 ዓመት አይተነዋል። ከዛ በፊት አይተነዋል። እንደገና ደግሞ አምናም አይተነዋል። ዘንድሮ ደግሞ 4ኛ ጊዜ እያየ ነው። እኛ ኔትፍሊክስ ሲሉና ኔትፍሊክስ እኮ ቢያንስ ሲዝን አዲስ ሲያወጣ የተለየ ነገር ነው ይዞ የሚመጣው። የተለየ ቲቪ ሾዎች በቃ በተለየ መልኩ ይመጣሉ። እኛ አንድ አይነት ነገር ልክ ሲዝኑ ሲጀምር በቃ ዓለም ሁሉ ይባላል። አረ ይሄ እኮ አርሰናልን እስቲ ገፋ ሲል እዩት። ተው ይሄ አይደለም ማንነታችን፣ ይሄ አይደለም ከውስጥ ደም የለንም። በቃ እንደዚህ ምን እንኮታኮተው ነገር አለ። ይኸው ዊንተር ሲመጣ ሜዳው ራሱ ከበዳችሁ እኮ አንፊልድ ላይ ያለ እኮ ነው የመሰለ። ሳካ 300K ኢትዮጵያ ያላችሁ ምላችሁ ለዚህ ነው። ሳካን ስናገረው የምትናደዱ ልጆች ሳካ እንዴት ነው 300K የዊክ የሚያገኘው? ጭራሽ ደግሞ 10 ቁጥር ላይ ትሞክረዋለና ይሄ በቃ ሆነ ዝነኛ ነገር እንዳደረገ ይወራል። ይሄ 10 ቁጥር ላይ መሞከሩ ምንም ኳስ እግር ውስጥ ሲገባ ምንም ቴክኒካሊ በቃ አንተ ሲስተሙ ካልሰራ አብሮ እንደ የሆነ ሰዓት እኮ አየሁ ልክ ተደጋጋሚ አንድ ዊንገር ተከላካይን ዋን ቪዋን ካገኘ በቃ ይሄ የዘወትር ጸሎቱ ነው። በቃ ልጅነት ሙሉን ሲያደርግ የነበረው ሊተገብርብህ ይሞክራል። ሳካ ምንድን ነው የምታደርገው? ልክ ዋን ቪዋን ስትገናኝ ኳሷን ቀስ ወደኋላ ትመልሳታለህ ወደ መሀል። በየትኛውም እኔ ሲዝን አይቻለሁ ፕሪሚየር ሊጉ ላይ ዋንጫ የበላ ክለብ ቢያንስ አንድ ተጫዋች ታነሳለህ። እንዲህ ይሄ ልጅ እኮ ነው በቃ ይዟቸው ነበረ። ቢያንስ ክለቡ ቢተኛ ይሄ ልጅ አለው ይላል ትላለህ። እኛ ጋር ማን ነው? ማንም የለም እኮ። እያንዳንዱ በቃ የሚያደርገውን ነገር ታውቀዋለህ። አረ ወይኔ! አረ ጌታዬ ሆይ! አረ ምን አድርጌ ነው እያወራው እንዳይገባ እያልኩ? አረ ጌታዬ ሆይ! አረ ጌታዬ ሆይ ምን አድርጌ ነው ግን እንደዚህ የምንለው? ኧረ ጌታ ሆይ ምን አድርጌ ነው? ጌታዬ ሆይ ይሄ ህልም ነው ወይ? ከተኛውበት አርሰናል በወልቭስ ነጥብ ጣለ። ጌታ ሆይ እኔ ምን አድርጌ ነው? ጌታዬ ሆይ ወያሊት ዋንጫውን አትበያትም። ሲቲ ፋንስ እንችላለን። አርሰናል ዋንጫውን አይበላም። እኔ ምን አድርጌ ነው? ጌታ ሆይ ምን አድርጌ ነው?